ሰው በነጻነት ወንጌል እየሰማ መንፈሳዊ መሆን እኮ ያቀተዋል። ክርስቲያን መሆን የሚያስገድልበት ዘመን ቀጥሎ ይገደል አይገደል አያውቀውም። ጌታ ኢየሱስ ክርስቶስም አይዞህ አትሞትም አላለውም። የመኖር ዋስትናው እሱ ለዘላለም ነው። መሬት ላይ ያለ ሞት ይህንን የህይወት ጉዞ ኢንተራፕት አያረግበትም። ኔቸር ይቀይራል ድምፁ። ያንተን አረማመድ አይደለም፣ ግለሰብ አይደለም። ሰማያትና ምድርን የጠራው እኮ በቃሉ ነው። በሱ ሲናገር አንተ ምንድን አንድ ታፈሬት ስንት ኪሎ ነው ምድር ብሎ ከጠራው መሬት ላይ እኮ ነው አፈር እኮ ያደረገው። የሚጦርበት እድሜ ላይ በወንጌል ምክንያት ፍጥሞ ተጥሏል። እና በጣም በረዷማና ቀዝቃዛ ናት። የሮም ወታደሮች እጅግ ጨካኞች ስለሆኑ ልብሱን ገፈው ርቃኑ ነው የሚያስቀምጡት በረዶ ላይ። ይሄኛው መሬት ላይ የሚመጣበት የትኛው ሞት ለሚቀጥለው የክብር ህይወት መሻገሪያው ነው። አያስፈራቸውም ይሄኛው ሞት። በእውነት ነው የምላችሁ ማይተውን ጌታ ከኛ ጋር ነው። ዮሐንስ እግዚአብሔር ያሳያችሁ እንግዲህ ይሄን ሁሉ ዘመን ኢየሱስን ሲከተል በእኔና በእናንተ ዘመን እኛ እንደምንከተለው አይደለም ዮሐንስ እየተከተለ ያለው አይደል? አሁን እኛ እንደዚያው በተመቻቸ አይነት ሁኔታ በጣም ለወንጌል በተወሰነ መንገድ ክፍት ነው በሚባል አይነት ዘመን ላይ ነው ያለነው። ዮሐንስ ደግሞ ክርስቲያን መሆን በሚያስገድልበት ዘመን ላይ ነው ክርስቲያን የነበረው። ክርስቲያን መሆን ብቻ ያስገድላል። ዮሐንስ ደግሞ ክርስቲያን ብቻ አይደለም፣ የክርስቶስ ኢየሱስ ሐዋርያና የወንጌል ሰባኪ ነው። በየአደባባዩ በየመንገዱ በደረሰበት ሁሉ ስለተነካበት ስለዚህ ስለ ጌታ ኢየሱስ ክርስቶስ የሚሰብክ ሰው ነው። ስለዚህ በጣም በብዙ ሲቃይና በብዙ ምጥ ውስጥ የእድሜውን ረጃጅም ዘመናት እስር ቤት ውስጥ ነው ያሳለፈው እና አሁንም ይሄንን ራእይ ያየው በጣም በብዙ ሲቃይ ውስጥ እዛች ፍጥሞ የምትባል ደሴት ውስጥ እና ብዙ ምናልባት ብዙ እስረኛ ይኖራል። ዮሐንስ ከእስረኞቹ መካከል አንዱ ነው። ግን በጣም ብዙ እስረኞች በእኔ አይነት እድሜ ወጣት ሆኖ ሊሆን ይችላል ፍጥሞ ያሉት። ዮሐንስ ግን 80ዎቹን እየጨረሰ ነው። እግዚአብሔር ያሳያችሁ 85 ዓመት የሆነው ረጅም ዘመን በወንጌል ምክንያት እየተሰቃየ ብዙ ጊዜያቶችን ሳይበላ እየጾመ ያሳለፈ ረጃጅም መንገድ በእግሩ ሄደ። በደረሰባቸው ቦታዎች ሁሉ ረጃጅም ሰዓት እየቆመ ወንጌል ያስተምር የነበረ ሰው በ85 ዓመቱ ፊዚካሊ ምን አይነት ሊሆን እንደሚችል ዝም ብላችሁ ሳሉት። ጸጉሩ አልቋል፣ ቆዳው አጥንቱ ላይ ተለጥፏል፣ በጣም እድሜው ሄዷል፣ ምርኩዝ መደገፍ ይፈልጋል። የሚጦርበት እድሜ ላይ በወንጌል ምክንያት ፍጥሞ ተጥሏል እና በጣም በረዷማና ቀዝቃዛ ናት። የሮም ወታደሮች እጅግ ጨካኞች ስለሆኑ ልብሱን ገፈው ርቃኑ ነው የሚያስቀምጡት በረዶ ላይ። በረዶ ላይ ማስቀመጣቸው አይበቃቸውም። ሰውየውን ከበረዶ ላይ ያወጡትና በእሳት የሚንተከተክ የፈላ ዘይት ውስጥ ደግሞ እግሩን ይነክሩታል። እና እንግዲህ እኔ አሁን በዘይት መቀቀል እንዴት ነው ብትሉኝ እኔ አላቅም። እኔ ተቀቀየ ስለማላቅ ህመሙን አላቀውም። በጣም ነው የሚያመው ነው ልላችሁ የምችለው። ዘይት እጅም ላይ ሲያርፍ ብዙ ነገር ነው የሚያናግረህ። ስትቀቀልበት ምን ማለት ነው? ከአይምሮ በላይ ነው አይደል ሲቃዩ። ከፈላ ዘይት ውስጥ ደግሞ ያወጡትና በረዶ ላይ ይጥሉታል። በእንደዚህ አይነት ሁለት ኤክስትሪሞች ውስጥ ሆኖ የነዛ 3 ደብዳቤዎች ጸሐፊ የወንጌል ጸሐፊ የነበረው ኢየሱስ ክርስቶስን በአካል የሚያውቀው ዮሐንስ በዘይት ፍል ውስጥ የነበረው እግሩ ስጋና አጥንቱ መካከል ይለያያል። ነፍሮ እግሩ አውጥቶ በረዶ ላይ ይጥሉታል። ቀጥሎ ይገርፉታል። በዚህ አይነት ሲቃይ ውስጥ ያለው ዮሐንስ በጌታ ቀን በመንፈስ ነበርኩ ይላል። ሰው እንደዚህ አይነት ቸርች ውስጥ መጥቶ እንዲህም እየተጸለየ በመንፈስ መሆን ያቀተዋል። ዮሐንስ ፍጥሞ በመንፈስ ነው። ጌታ ይርዳን። ምን ይባላል? በእውነት እኮ ነው የምላችሁ። ሰው በነጻነት ወንጌል እየሰማ መንፈሳዊ መሆን እኮ ያቀተዋል። ክርስቲያን መሆን የሚያስገድልበት ዘመን ቀጥሎ ይገደል አይገደል አያውቀውም። ጌታ ኢየሱስ ክርስቶስም አይዞህ አትሞትም አላለውም። የመኖር ዋስትናው እሱ ለዘላለም ነው። መሬት ላይ ያለ ሞት ይህንን የህይወት ጉዞ ኢንተራፕት አያረግበትም። ይሄኛው መሬት ላይ የሚመጣበት የትኛው ሞት ለሚቀጥለው የክብር ህይወት መሻገሪያው ነው። አያስፈራቸውም ይሄኛው ሞት። ግን ታግሶ ይጠብቀው እና ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ይላል። ፍጥሞ ምን ልትሰራ ሄድክ? ወንበዴ የሚሰቃይበት የሚቀጣበት ቦታ እኮ ነው። ዮሐንስ ምን ትሰራለህ ሲሉት ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር። የእግዚአብሔርን ቃል በንግግር ላሻግር ብለው ኖርማል ሊሆን ይችላል። በመኖር ላሻግር ስለው የእግዚአብሔር ቃል የመረጠልኝ ቦታ ፍጥሞ ነበረች ይላል።
እንደ እግዚአብሔር ቃል ልኑር ስል ቃሉ አንሳፎ ወስዶ ፍጥሞ ጣለኝ። ስለ እግዚአብሔር ቃል ቀጥሎስ ስለ ጌታዬ ስለ ኢየሱስ ክርስቶስ ምስክርነት ምስክር ነኝ ብዬ ስቆም ፍጥሞ ተጣልኩ። ቀጥሎ ምን እንደሚፈጠር አላቅም፣ ግን በጌታ ቀን በመንፈስ ነኝ። ክብር ለኢየሱስ ይሁን። እኔ ምን ቻሌንጅ ያረጋሃል ካላችሁ ያየው ራእይ በጣም አስደናቂ ነው። ምናልባትም ደግሞ በጣም ብቸኛ ነው በዚህ መጠን ይሄን ሁሉ ነገር በማየት። ሕዝቅኤልም የተወሰነ አይቶታል፣ እነ ኢሳይያስም የተወሰነ፣ ዘካርያስም የተወሰነ አይተዋል። የተወሰነ ዮሐንስ ያየውን የተወሰነ ነገር አይተዋል። ሁሉ በዮሐንስ መጠን እንዲህ በተብራራ አይነት መንገድ ግን ይሄንን ሁሉ ባይዘው እዚህ መጽሐፍ ውስጥ 10 ራእይ አለ። አሁን ዛሬ የምነግራችሁ አንዷን ነው። ከዛ በኋላ 9 አለ ዋና ዋና። ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ብቻ ነው ሰውየው መሬት የሚቆየው። ከምዕራፍ 4 በኋላ ወደ ሰማይ ይሄዳል። ባይዘው ከምዕራፍ 4 እስከ ምዕራፍ 19 ድረስ ሰማይ ነው የሚቆየው። ከዛ በኋላ ነው ተመልሶ የሚመጣው። ይሄዳል ሰውየው። ፍጥሞ ቁጭ ብሎ እኮ ነው የሚሄደው። ሰውየው በእንደዚህ አይነት ሲቃይ ውስጥ ሆኖ ስቲል በመንፈስ ነው። በጌታ ቀን የሚለው የተለየ ቀን አይደለም፣ ሰንበት ማለት ነው ትርጉሙ። ስለዚህ ኤፌሶን፣ ጴርጋሞን፣ ሰርዴስ፣ ሰመርኔስ፣ ፊላደልፊያ፣ ሎዶቅያ ምናምን ሰዎች ተሰብስበው ጌታን የሚያመልኩበት በየምኩራቡ ተሰብስበው የሚጸልዩበት ነው ቸርቾች። ስለዚህ እነሱ እዛ ይጸልያሉ በተመቻቸ ከተማ። ፍጥሞ ደግሞ እሱ ቁጭ ብሎ በመንፈስ ነው ህብረት ያደርጋል አብሮ። በዚህ ቀናው ወርሺፕ ያደርጋሉ። በሱ ምክንያት የተተከሉ አብያተ ክርስቲያናት አሉ። ቀጥሎ እሱ እድሜውን ሁሉ በጣም በዛ የሚለውን እድሜውን ያሳለፈው ኤፌሶን ቸርች ነው። ጳውሎስ ተክሏታል ቸርቿን። የኤፌሶን ቸርች ሜምበር ነበር ባይዘው ዮሐንስ። ስሙኝ፣ ዮሐንስ የኤፌሶን ቸርች ሜምበር ነበር። ዮሐንስ ማለት የኤፌሶን ቸርች ፓስተር ማለት ጢሞቴዎስ ነው። ጢሞቴዎስ ማለት የጳውሎስ መንፈሳዊ ልጅ ነው። ዮሐንስ ማለት የጳውሎስ ሲኒየር ነው። ለጢሞቴዎስ ዮሐንስ በእድሜውም በመንፈሳዊ ነገርም አያቱ ነው። ከጳውሎስ ይቀድማል የሰው የመንፈሳዊ በመሆን። የኢየሱስ ክርስቶስ የምድር ቆይታ የአይን ምስክር ነው። ጢሞቴዎስ ቆሞ የመስበክ ዕድል ሲያገኝ ኢየሱስና ደቀ መዛሙርቱ ሲያልፉ ብሎ ይሰብካል። ዮሐንስ ዕድል ሰጥቶት ሲቆም እኔና ኢየሱስ እናልፍ ብሎ ይሰብካል። በአካል ያውቀዋል ኢየሱስን። ይህንን የሚያክል ግዙፍ የኢየሱስ ሐዋርያ የኤፌሶን ቸርች ኢቭን አገልጋይ አይደለም፣ ሜምበር ነው። ቁጭ ብሎ ቃል ሰምቶ እሱ ከጻፈ ወንጌል ላይ ጢሞቴዎስ ሲሰብክ ሰምቶ እግዚአብሔር ተናገረኝ ብሎ ይሄዳል። እግዚአብሔር ያብስለን። ልጅነት አይነት አስቸጋሪ ነገር የለም። ያብስለን። አንተ ሰማይ ምድር የሚያጨባብጥ ብርሃን እኮ ነው። የዚህ ሰውዬ እኮ ተነግሮት እኮ አይደለም፣ በአካል እኮ ነው የሚያውቀው። ይህን የሚያክል ብርሃን ተሸክሞ ሰሚት አድርጎ በሰላም ቁጭ ብሎ ሰምቶ ወደ ቤቱ ይሄዳል። እና ኤፌሶን ቸርች ዛሬ ይጸልያል። አዎ እኔም በመንፈስ ልሁን አለ። ፍጥሞ እኮ ነው ያለው። አንድም ቦታ ባይዘው አውጣኝ የሚል የለውም። በመሰረቱ ነው። አሁን እዚህ ራእይ መጽሐፍን ሳነብ በጣም ከሚያሰቃየኝ ነገር አንዱ ሰውየው መከራውን አለ መጽሐፉ ነው። አንድ ቦታ በዘይት ተቀቅዬ ነበር የሚል የለውም። በዘይት መቀቀሉን የተናገረው ፖሊካርፕ የሚባል የሱ መንፈሳዊ ልጅ አለ። ዲፑሺሲያ የሚባል አንድ መጽሐፍ ጽፏል 200 ዓመተ ምህረት ላይ። ከዛ ከፖሊካርፕ ላይ ደግሞ ኤሬኒየስ የሚባል የሱ ደግሞ መንፈስ የተከታይ አለ። እሱ ሰውዬ ነው ባይዘው ዮሐንስ እግሩ በዘይት ተቀቀለ ያሉ። የተቀቀለው ሰውዬ ሳይል ተቀቀልኩ አላለም እሱ። ሌሎች ናቸው ተቀቀለ ያሉት። አሁን ተቀቀልኩ ቢል እኮ መንፈሳዊ ነው። አለ መጽሐፉ አልፎ ሄደ። ያብስለን። እነሱን የነካበት ቦታ ይንካል። በእውነት ነው የምላችሁ። ያ መነካካት ካለን ብዙ ነገር አሳይመንታችን አይሆንም። ብዙ የጸሎት ርዕስ ያስቀይሩናል። ይሄ ሰውዬ በዚህ አይነት ሁኔታ ውስጥ እያለ ቁጭ ብሏል። አስበዋል። ከፈላ ዘይት አውጥተውት ቀጥሎ ሊገርፉት ነው። በረዶ ላይ ነው ያለው። በፈላ ዘይትና በመገረፍ መሃል ነው በመንፈስ ይሆን። እድል ካገኙ ብሎ በመንፈስ ነው። አንተ ወታደሩ ራሱ ያብዳል። ኮምፕሌን አያረግም። ታውቃል። በመንፈስ ነው እየጸለየ ያለ። ከኋላው መጣ ኢየሱስ። ከፊት ለፊት አይደለም የመጣው። ላየው ዞርክ ይላል። ስለዚህ ከኋላው ነው የመጣው። እመጣለሁ የሚል መልእክት አልነገረው። ሊመጣ ይችላል አይገመት። ድንገት እኮ ነው የሚመጣው። ነግሮ የሚመጣው እኮ ትንሽ ነው። ስራን እየሰራ እኮ ነው የሚመጣው። ሰውየው ቁጭ ብሎ ኢየሱስ ከኋላው መጣ። ታውቃል።
ቸርቾች ያው ሰባቱ የወርቅ መቅረዝ አይደል? በመቅረዞች መካከል ይመላሰ ዩኒቨርሳል ቸርች ነች እና ቤተክርስቲያን እሱ አይደለች? ሄዶ አብያተ ክርስቲያናትን ጎብኝቶ ዮሐንስንም በዚሁ አይቼው ልለፍ ብሎ መጣ። ኤፌሶን ቸርች ሄዶ ቸርቿን አይቷት ብዙ ነገር ዮሐንስ ንገርልኝ ብሎ ሄዶ አይቷት ቸርቿን፣ ከዛ ላይ ዮሐንስ ነው ንገርልኝ ያለው። ቸርቿን ሄዶ አይቷት እኮ ነው ጻፍልኝ ያለው። ጥሩ ነገር አለሽ ምነቅፍብሽም ነገር አለ በለ ብሎ ሰባቱን አብያተ ክርስቲያናት ጎብኝቶ ከዛ ዮሐንስ ጋር መጣ። ዮሐንስ ጋር መጣና አንተ ስትጽፍ አለው ከኤፌሶን ጀምራለሁ። በጂኦግራፊካል አቀማመጥ ነው እንጂ በከተማ ሳይዝ አይደለም የተጻፈው። ከአዲስ አበባ ተነስቶ ወደ ሐዋሳ ብትሄድ ደብረ ዘይት፣ ሞጆ፣ ዘዋ እያልክ እንደምትለው ማለት ነው። ከዚህ ተነሳና 60 ኪሎ ሜትር ነች። 60 ኪሎ ሜትር ናት ፍጥሞ ለኤፌሶን 60 ኪሎ ሜትር ነች። ከኤፌሶን ተነስቶ ዋና መንገድ አለ ባይዘው የላይከስ ጎዳና ነው የሚሉት ማለት ነው። በዛ በኩል አድርጎ መንገዱ ላይ ያሉ ዋና ከተሞች አሉ። በዛ ከተማውን አያይዞ ነው ኢየሱስ የተናገረው። እያያቸው መጣና ሲነግረው አንተ ከዚህ ጀምር ጻፋለህ። እግዚአብሔር ያሳየ ሰው ይቆጭ ብሎ ከኋላው ኢየሱስ ወክ እያረገ መጣ እና የዛሬ 60 ዓመት ይተዋወቃሉ። 33 ዓመተ ምህረት ላይ ነው ኢየሱስ ከሞት ተነስቶ ወደ አብ ሄደው። ይሄ 93 ዓመተ ምህረት ላይ ነው። 60 ዓመት በመሃል አለ እና ከ60 ዓመት በፊት ኢየሱስን ነው ያውቀዋል። እስከ 60 ዓመት በፊት ነው የተባባሉት። እስከ ምድር ዳር ስበኩ እያለ እያወራ ደመናው ሲገባ ነው ያየው። ከዛ በኋላ አይቶት አያውቅም። ከ60 ዓመት በኋላ ድጋሚ መጣ ኢየሱስ። ዮሐንስም አለ። ጓደኞቹ በሙሉ ወደ ጌታ ሄደዋል። እነ ጴጥሮስ ምናምን በሙሉ 67 ምናምን አካባቢ ሄደዋል በሙሉ ወደ ጌታ። ዮሐንስ ብቻ ነው በሕይወት ያለው። ከ60 ዓመት በኋላ ድጋሚ ተገናኙ መሬት ላይ። ያኔ ቻው ሲለው ልጁ ገና 22 ዓመቱ ነው። በ18 ዓመቱ ጠርቶት 22 ዓመቱ ነው። አሁን ዮሐንስ አርጅቷል። ኢየሱስ የዘላለም አምላክ ነው እና በክብር የተሞላ አምላክ ነው እና አገልጋዩ ሐዋርያው ደቀ መዝሙሩ ወደ ደረቱ የሚጠጋው የሚያቅፈው የልቡን የሚነግረው አርጅቶበታል፣ ድክም ብሏል እና ከመምጣት በፊት ልጎብኝህ ብሎት ነው እና ከኋላ ወክ እያረገ መጣ። እግዚአብሔር ያሳየ ኢየሱስ ከኋላ ሲመጣ ምን እንደሚሰማ እና ወክ እያረገ መጣና ዮሐንስ አለው። ይሄን ድምፅ ያውቀዋል። የሚያውቀው ግን መሬት ላይ ዮሐንስ ሲለው ነው። በዚህ መጠን አይደለም የሚያውቀው። ይሄኛውን ዮሐንስ ሲጽፍ ምን አለ? ሴስሞስ ነው አለ። ምን ማለት ነው? እንደ መሬት መንቀጥቀጥ ነው ድምፁ አለ። ስለዚህ ድምፁ ትልቅ ነው አትልም፣ በሬክተር ስኬል ነው የምትለካው። አርዝኮ ይክበለው ድምፁ መሬት ይነቃነቃል እና በዛ ድምፅ ዮሐንስ አለኛ። አጥንትና ቅልጥም ጅማቴን ብትንትኑ ነው የሚያወጣው አለ። አንተ ይሄንን አይነት የክብር ጌታ አይተህ እንዴት በዘይት ተቀቀልኩ ትላለህ? ይጠፋብሃል። ስለ ችግራችን በጣም የምናወራው ስላላየነው ነው። እሱን ብታዩ የት እንዳለው ስምህን ልረሳው ትችላለህ። እንኳን መቀቀል ዮሐንስ አለው። ማይ ጉድነስ ምን አይነት ድምፅ! ወታደሮች እኮ አሉ፣ ገራፊ፣ በዘይት የሚቀቅል፣ እሳት የሚያዘጋጅ፣ እንገላሃለን የሚል ስንት እኮ ወታደር እኮ አለ። ስንት እስረኛ እኮ አለ። ለብቻው ጠራው ታውቃለህ ከመሃል። በእውነት ነው የምላችሁ ማይተወን ጌታ ከኛ ጋር ነው። ኤፌሶን ያሉ ቅዱሳን ሊጸልዩልህ ይችላሉ። ፍጥሞ መተው ግን አያወጡም። የትም ከተማ ያሉ ቅዱሳን ሊጸልዩለት ይችላሉ። ማንም ክርስቲያን ግን እዚህ ድረስ አይመጣም። ሲጀመር ማንም አያደርስም። ባህር ተሻግረህ ነው የምትመጣው። ካገኙ ይገለዋል። ይጸልዩለታል። ኢየሱስስ ይመጣል። አይጸልይልህም። ቃል አይደለም ይልክልህ፣ ራሱ ይመጣል። ወክ እያረገ መጣ። ዮሐንስ ሲለው የሚናገረኝን ድምፅ ለማየት አለ። ድምፅ ይታያል እንዴ? ይሰማል እንጂ። ይሄኛውስ ድምፁ ነካኝ አለ። ቮይስ ፐርሶኒፋይ ሲሆን ማለት ነው። ድምፁ ይራመዳል። እሱ ብቻ ሳይሆን ካለ እንደዚህ ነካለ። ድምፅ አካል አለው የሱ ድምፅ አለ። ድምፁን ለማየት ነው አለ። እንዴት ይመጣል ብዬ ጠብቀዋለሁ አለ። እኔ ልሄድ ነው ብዬ እየጠበቅኩ ድምፁን ሲልከው ድምፁ የእግዚአብሔር ድምፅ በኃይል ነው የሚል አንብባቸው። የሊባኖስን ዝግባ ይቆርጠዋል ይላል። ጫካውን ይጠርገዋል የሚለው። አንድ ዝግባ እኮ አንተ በእቅፍ እኮ አትሞላውም እንኳን ልቆርጠው። እግዚአብሔር ካለ ጫካውን ይጠርገዋል። የሊባኖስ ዝግባ የተጠቀጠቀበትን ጫካ እግዚአብሔር በእጁ አይደለም የሚነቅለው ነው የሚለው። ይረግፋል፣ ጥርግ ይላል። ምድረ በዳ ኤደን፣ በረሃ ገነት የሚያደርገው እኮ በድምፁ ነው። ኔቸር ይቀይራል ድምፁ። ያንተን አረማመድ አይደለም፣ ግለሰብ አይደለም፣
ሰማያትና ምድርን የጠራው እኮ በቃሉ ነው። በሱ ሲናገር አንተ ምንድን አንድ ታፈሬት ስንት ኪሎ ነው ምድር ብሎ ከጠራው መሬት ላይ እኮ ነው አፈር እኮ ያደረገው። አያችሁት? ለዮሐንስ አልራራለትም ድምፁን ሲልክ ብትንትኑን እኮ ነው የሚያወጣው ድምፁ። ምን አይነት ድምፅ ነው? አየ ዶሜቲያን ጠርቶት ያውቃል፣ ዮሐንስ ብሎት ያውቃል። በጣም የተከበሩ ትልልቅ ሰዎች ጠርተውት ያውቃሉ። እንደዚህ አይነት ድምፅ ግን ሰምቶ ያውቃል?